ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ንጉሱ ለምን ተገደሉ? 11 ሚሊዮን ዶላሩስ የት ገባ? በአብይ ሰለሞን። መስከረም 2 ቀን 1967 ዓ.ም በሻለቃ መንግስቱ ኃይለማርያም የሚመራው ጊዜያዊ ወታደራዊ አስተዳደር ደርግ ንጉስ ግርማዊ ቀዳማዊ ኃይለ ሥላሴ በመፈንቅለ መንግስት ከመንበራቸው አውርዶ 59 ሚኒስትሮቻቸውን በጅምላ ረሽኖ ህዳር 15 ቀን 1967 ዓ.ም መንግስት በሚያስተዳድረው የሬዲዮና ቴሌቪዥን ጣቢያ በማርሽ ታጅቦ በጨቋኞቹ ላይ ዛሬም ሆነ ወደፊት የምንወስደውን እርምጃ በንጹሃን ሰዎች ላይ የተወሰደ ወይንም የንጹሃንን ደም እንደፈሰሰ የማንቆጥረው መሆኑን እናረጋግጣለን ሲል የሚኒስትሮቹን መገደል ይፋ አድርጎ ግድያ ዜናውንም የፍየል ወጠጤ ትከሻው ያበጠ ልቡ ያበጠበት እንዋጋ ብሎ ለነብር ላከበት። የማትረባ ፍየል 9 ተወልዳለች፣ ልጆቿም ያልቃሉ፣ እሷም ትሞታለች በሚል ዜማ አጀበው። ግርማዊ ቀዳማዊ ኃይለ ሥላሴን ሞላ የሚል የሚስጥር ስም በመስጠት ቀድሞ ታስረውበት ከነበረው ከአራተኛው ክፍለ ጦር በማንሳት በታላቁ ቤተ መንግስት ውስጥ በሚገኘው በቀድሞ የግቢ ሚኒስቴር ቢሮ ውስጥ እንዲታሰሩ ተደረገ። እስር ቤቱን ለመቆጣጠርና ለመፈተሽ ለመግባት የሚችሉት የደርጉ ዋናና ምክትል ሊቀመንበሮች፣ የደርጉ እስር ቤት አስተዳደር ኮሚቴ፣ የደርግ አባላት፣ የደርጉ ስራ አስፈጻሚ ኃላፊ፣ የደርጉ የዘመቻ መኮንን፣ የእስረኛ ጥበቃ ክፍል ሹምና የመቶ አለቃ ዳዊት ገብሩ ወይንም የቀዳማዊ ኃይለ ሥላሴ ጥበቃ ተቆጣጣሪና አስተባባሪ ብቻ ነበሩ። ለእስረኛው የሚቀርብ ምግብ፣ መጠጥና ልብስ እንዲሁም ወደ እስር ቤት የሚገቡ ሰራተኞች እንዲሁም ማንኛውም ሰው ከደርግ አባላቶች ከደርጉ ዘመቻና ጥበቃ መኮንን ሌተናንት ኮሎኔል ዳንኤል አስፋውና ከእስረኛ ጥበቃ ክፍል ሹም በስተቀር ሳይፈተሽ እንዲገባ አይፈቀድም። የንጉሱን ጤና የሚቆጣጠር ሐኪም በፈለጉ ጊዜ ቀንም ሆነ ሌሊት ተጠርቶ ሊጎበኛቸው የሚችል ሲሆን በተለይ የግል ሐኪማቸው ዶክተር አስራት ወልደየስና ዶክተር ዮሐንስ ወርቅነህ በየጊዜው የገቡ ሊመረምሯቸው እንደሚችሉ ግንቦት 4 ቀን 1967 የእስረኛ ጥበቃ ትዕዛዝ ቁጥር 5 ለሻለቃ የጎራው ከበደ የእስረኞች ጥበቃ ሹምና ለሻለቃ ስለሺ መኩሪያ የደርጉ የሰፈር ጥበቃ ሹም በደርጉ ዘመቻና ጥበቃ መኮንን በሌተናንት ኮሎኔል ዳንኤል አስፋው ተሰጠ። የጥበቃው ዓላማ እስረኛው እንዳያመልጥ ወይንም አደጋ እንዳይደርስባቸው በሚል ነበር። ንጉሱ ከሞላ ጎደል በእንክብካቤ ተይዘው ነበር ማለት ይቻላል። እንግዶች ይጎበኛቸዋል፣ ሐኪሞች ያያቸዋል። የታሰሩት ብቻቸውን ነው። ምግብ ከቤተ መንግስት ይቀርብላቸዋል። ይህ ሁሉ ሆኖ እስረኛ ናቸው። የኋላ ኋላ እንክብካቤውም እንደነበር አልቀጠለም። የኮንጎ ዘማቾች ክፍያ ገንዘብና ንጉሱ በስዊዝ ሀገር በሚገኝ ባንክ አስቀምጠውታል የተባለ ገንዘብ ንጉሱንና ደርግን ሲያነታርቅ ቆየ። በተለይ በስዊዝ ሀገር የተቀመጠ የተባለው 11 ቢሊዮን ዶላር ማግኘት የደርጉ ዓላማ ስለነበር በአንድ በኩል ንጉሱን በእንክብካቤ እየያዛቸው በፈቃዳቸው ገንዘቡን እንዲመልሱ ልጆቻቸውንና ወዳጆቻቸውን እንዲያሳምኗቸው በማድረግ በሌላ በኩል ደግሞ የራሱን ምርመራ ሲያደርግ ቆየ። ጳጉሜ 5 ቀን 1966 ዓ.ም ደርጉ ባደረገው ስብሰባ ቀደም ሲል ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ገንዘብ ስዊዝ ሀገር እንደሌላቸው ተጠይቀው የለኝም በማለታቸው ከደርጉ የተውጣጡ ሰዎች እንዲጠይቋቸው ወሰነ። በፌዴራል ከፍተኛ ፍርድ ቤት ወንጀል መዝገብ ቁጥር 1 ዝባር 87 ወይንም 401 ዝባር 85 ውስጥ የልዩ አቃቤ ሕግ ማስረጃ የደርጉ ጠቅላላ ጉባኤ ሁለተኛ መዝገብ ገጽ 25-26 ላይ ንጉሱ ሲጠየቁ የለኝም የሚል መልስ መስጠታቸውንና በአሁኑ ጊዜ ገንዘብ አለዎት ከማለት ለምን ማስረጃ ታመጡም? ለልጆቼ እንደ ማንኛውም ሰው ገንዘብ ሰጥቼ ይሆናል ብለው መመለሳቸው ተቀምጧል።
መስከረም 12 ቀን 1967 በተደረገ የደርጉ ጠቅላላ ስብሰባ በልዑል ራስ ምሩ እንዲነገራቸው እምቢ ቢሉ የሚደረግላቸውን የምቾት አገልግሎት ማቋረጥ ይኖርብናል በማለት ተወሰነ። ጥቅምት 5 ቀን 1967 በተደረገ ሌላኛው የደርጉ ጠቅላላ ስብሰባ ላይ የሚከተለው ሐሳብ እንደቀረበ በፌዴራል ከፍተኛ ፍርድ ቤት ወንጀል መዝገብ ቁጥር 1/87 ወይንም 401/85 ውስጥ የሕግ ማስረጃ የደርጉ ጠቅላላ ጉባኤ እኛ መዝገብ ገጽ 171 እስከ 172 ድረስ ተቀምጧል። አንዳንድ እርምጃ ስንወስድ ማስፈጸም አለብን። በውጭ ሀገርና በሀገር ውስጥ ድጋፍ ያጣነው በንጉሠ ነገሥቱ ስለሆነ ንጉሱን መግደል አለብን። የታሰሩትን ባለስልጣኖች ልጆችንም ማሰርና የሞት ፍርድ መስጠት አለብን። በዚሁ የደርጉ ጠቅላላ ስብሰባ ላይ የደርጉ እስረኛ አስተዳደር ኮሚቴ ቤተሰቦቻቸው በሳምንት አንድ ቀን መጥተው ጃንሆይን ቢያያቸው የቤት እንስሳዎች ቢፈቀድሏቸው በማለት ለቀረበው ጥያቄ ከደርጉ ያገኘው መልስ እንዲጎበኙ የማይፈቀድ የመሆኑ ውሳኔ ነበር። ጥቅምት 8 ቀን 1967 የደርጉ ጠቅላላ ስብሰባ ውሳኔ ሰጠ። ውሳኔውም በውጭ ሀገርና በሀገር ውስጥ ያለውን ማንኛውም ተንቀሳቃሽ ሀብት፣ አክሲዮን፣ ገንዘብ፣ የከበሩ ድንጋዮች ሁሉ ለኢትዮጵያ ሕዝብ እንዲያወርሱ ቀዳማዊ ኃይለ ሥላሴን መጠየቅ፣ መተማመኛ ተዘጋጅቶ እንዲቀርብ እንዲፈርሙ ልዑል ራስ ምሩ፣ አቶ ተፈራ ደግፌ፣ አቶ ዮሐንስ ኪዳነ ማርያም፣ የውጭ ባንኮች የሚገኙበት አምባሳደር፣ የውጭ ሳይሆን የሀገር ውስጥ ጋዜጠኞችና ቴሌቪዥኖች አንሺዎች እንዲገኙ በተባለው መሰረት በቀዳማዊ ኃይለ ሥላሴና በደርግ ተወካይ ውይይት መካከል በውሳኔው ማግስት ጥቅምት 9 ቀን 1967 ዓ.ም ተጀመረ። ውይይቱም ጥብቅ ሚስጥር በሚል እንዲያዝ ተደረገ። የንጉሱንና የውይይቱ መንፈስ ይህንን ይመስል ነበር። ልዑል ራስ ምሩ ለመጠየቅ ነው የመጣሁት። አሁን ጃንሆይ ለምን? የደርግ ተወካይ ግርማዊነቱ ባለፉት ጥቂት ጊዜዎች ውስጥ የኢትዮጵያ ሕዝብ በግርማዊነቱና እንዲሁም በቤተሰቡ እጅ በውጪና እንዲሁም በከተማ ክልል አለ ተብሎ በሚነገረው ጉዳይ እናንተ አለ የምትሉት ቢኖር ለኛ ለኢትዮጵያ ሕዝብ ጃንሆይ እኮ የደርግ ተወካይ እኔ የምለው አለ የሚባል ነገር ቢኖር እኛ ከኢትዮጵያ ሕዝብ ጉሮሮ ነጥለን ራሳችንን ለመጥቀም ፍላጎት የለንም እና አለ የምትሉት ነገር ቢኖር እንዲታዘዝና በዚሁ በተፈጥሮ ጉዳት ድርቅ ለጉዳዩ ሕዝብ እንዲውል ለማለት ነው። ይኸው በሰጡን ተስፋ መሰረት ይህንኑ የእርሱን ፍቃድ ያዘለ ጽሑፍ አሰናድተን አቅርበናል። ግርማዊነቱ ጽሑፉን ሰምቶ ፈቃዶ እንደሆነ እንዲያዙልን ነው እና ይነበባል። ለኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ መንግስት አዲስ አበባ እኛ ቀዳማዊ ኃይለ ሥላሴ በኢትዮጵያ ላይ በደረሰው አደጋ ምክንያት የተጎዳው የኢትዮጵያ ሕዝብ የደረሰበትን ከፍተኛ ጉዳትና ችግር በማሰብ በስማችን በእኛም ጥያቄ በግርማዊነት እቴጌ መነን በልጆቹና በልጅ ልጆቻችን ስም እኛ በኢትዮጵያ በሚገኙ ባንኮች፣ ሁለተኛ ከኢትዮጵያ ውጪ በሚገኙ ባንኮች፣ ሶስተኛ በወከልናቸው ድርጅቶች፣ ኩባንያዎች፣ ግለሰቦች የሚገኘውን ገንዘብ፣ የባንክ ሂሳብና ሰነዶች እንዲሁም ወርቅና ሌሎችም የከበሩ ድንጋዮች በጠቅላላው በሀገራችን ውስጥና ከሀገራችን ውጭ ያለውን የማይንቀሳቀስና የሚንቀሳቀስ ንብረት ሁሉ የሚሸጠው ተሽጦ በሙሉ ወደ ኢትዮጵያ ተዛውሮ ኢትዮጵያ ብሔራዊ ባንክ ሂሳብ ቁጥር 246 ድርቅ ለመታቸው ክፍለ ሀገሮች እርዳታና መቋቋሚያ ማስተባበሪያ ኮሚሽን በሚል ስም በሚገኘው ሂሳብ ገቢ እንዲሆን፣ የማይሸጠው ደግሞ በቋሚ ለሕዝብ መተዳደሪያ እንዲሆን እናስታውቃለን የሚል ነበር ያዘጋጀነው። ጃንሆይ ለማወቅ የሚፈለገው ምንድን ነው? የደርግ ተወካይ ማለትም አንድ የጦር መኮንን ከአሁን ቀደም እዚህ ቦታ መተን ግርማዊነቱን አነጋግረን ነበር። ጃንሆይ አዎ። የደርግ ተወካይ በእርሶ ስም በእቴጌ መነን ስም በልጆቹም ስም ያለው ሂሳብ ይታወቅና ለሕዝቡ እርዳታ እንዲውል እንፈቅዳለን የሚል መፍቀዱን ነበር። እኛም ራሳችን አንደኛ ይህንን አዘጋጅተናል፣ ሁለተኛ ደግሞ ያገኘናቸው ማስረጃዎች አሉ። ለምሳሌ በዙሪክ ባንክ ውስጥ ናሽናል ሲቲ ባንክ፣ አሜሪካ ዌስት ሚኒስተር ባንክ ደግሞ ኢንግላንድ መኖሩን አውቀናል። በእነዚህ አክሲዮኖችና ባንኮች ምን ያህል አክሲዮን እንዳለ እንዲገልጹልን በግርማዊነቱ ፊርማ እንዲተላለፍ በእንግሊዝኛ የተጻፈ ሪፖርትም አዘጋጅተናል። እነሱ መልስ ይሰጡናል። ከዚያ ከመለሱ በኋላ ደግሞ ጃንሆይ ባንኮቹ የሚያውቁት ማለት ነው? የደርግ ተወካይ አዎ። እስካሁን ድረስ ምን ያህል ሂሳብ እንዳለ፣ ምን ያህል ገንዘብ እንዳለ፣ ምን ያህል አክሲዮን እንዳለ ባንኮቹ ይገልጹልናል።
እነዚያ ደግሞ ባንኮች መልስ ሲሰጡን ያውጭ ያለው ሀብት ድርቅ ለመታቸው ቀበሌዎች ለእርዳታ እንዲውል ግርማዊነቱ እንዲያስተላልፉና የተዘጋጀ የእንግሊዘኛ ጽሑፍ አለ። ያሁን በአማርኛ የነበብኩት አጠቃላይ ሐሳቡን የያዘ ነገር ነው። ጃን ሆይ ቆይ ግልጥ ያለ ነገር መግለጥ ያስፈልጋል። የመንግስት ገንዘብ ውጭ አለ ማለት ነው? አሁን የምትጠይቁት ምን እንድገልጽላችሁ ነው? ይደርግ ተወካይ፣ አንደኛ የጠቅላላውን ውጪ ሀገር በልጆቹም ሆነ በቴጌ ወይም በግርማዊነቱ በኩል ውጭ ያለ ሀብት ካለ በአጠቃላይ ድርቅ ለመታቸው ቀበሌዎች እርዳታ እንዲውል በስጦታ መልክ ግርማዊነቱ የፈቀዱ ለመሆኑ እንዲያረጋግጡልን ነው። በየባንኮቹ ገንዘብ መኖሩን አክሲዮን መኖሩን ያረጋግጥ ነው አለ። ያዘጋጀናቸው ጽሑፎች በመጨረሻ ጊዜ ያለውን ሂሳብ አያስረዱም፣ አይገልጹም። እነርሱ ራሳቸው እስካሁን ድረስ ያለው ሂሳብ ምን ያህል እንደሆነ ሲያረጋግጡ ግርማዊነቱን በተለይ ደግሞ ያ የተገኘው ገንዘብ ለነዚህ ለድርቅ ቀበሌዎች እንዲውል እንዲያረጋግጥልን ነው እንጂ ለነገር አይደለም። አቶ ዮሐንስ ኪዳነ ማርያም 4 ደብዳቤዎች በእንግሊዘኛ ተዘጋጅተዋል። ይኸውም ጃን ሆይ 4 ደብዳቤዎች። አቶ ዮሐንስ ይኸውም ግርማዊ ጃን ሆይ እንዲፈርሙ አንዱ ለዙሪክ ባንክ፣ 2 ናቸው እነዚህ ያሉት ባንኮች ዩኒየን ባንክና ባንክ ኮሜርሻል የሚል። ጃን ሆይ እኮ ምንድናቸው? አቶ ዮሐንስ እዚያ ላይ ያለውን ሂሳብ አስተውቁን የሚል ጥያቄ ነው። ጃን ሆይ እኮ የት ያለውን? አቶ ዮሐንስ በግርማዊነቱ ትዕዛዝ የተቀመጡ ሂሳቦች። ጃን ሆይ ሁሉን የምታውቀው ነው፣ የምትጠይቀኝ ምንድነው? የደርግ ተወካይ ያንን ግን ማረጋገጫ እዚህ ያሁኑ ሁኔታ ሂሳብ መዝገብ ውስጥ ስላልተገኘ እነሱ እንዲያረጋግጡልን ነው ደብዳቤ የተጻፈው። ጃን ሆይ ማን እንዲያረጋግጥ? የደርግ ተወካይ እነዚያ ባንኮቹ። ጃን ሆይ ካላዘዟቸው ደግሞ እሺ ብለው ያረጋግጡም። ለዚህ ነው ደብዳቤው የተዘጋጀው። ይህ የአማርኛው ሌላ ነው። እዚህ ጃን ሆይ የሚወስኑት ነገር ነው። ያኛው ግን ራስ ምሩ ያለውን ሂሳብ ያስታውቁን ብለው ግርማዊነቱ ይፈርሙልን ነው አሁን እነሱ የሚሉት። ጃን ሆይ የምፈርመው ምንድነው? ራስ ምሩ ከዚያ ወዲያማ እነርሱ ለእርዳታና ለምናምን እዚህ መተው ለዚህ ለተጎዳውና ለዚህ ለምናምኑ ገንዘብ እንዲውል ሊያደርጉ ነው። ጃን ሆይ እኮ የምንጠይቀው ማንን ነው? ራስ ምሩ ባንኩ ሲያስታውቅ መልሱን ነው። ጃን ሆይ እዚያ ባንኩን ምን ያህል አለ ብሎ ለመጠየቅ ነው። ራስ ምሩ አዎን፣ ምን ያህል ነው ያለው ገንዘብ? አቶ ዮሐንስ ባጭሩ ግርማዊ ጃን ሆይ አይሸፋፈን። አቶ ዮሐንስ የለም የሚሸፈን ነገር አይደለም። ዋናው ነገር የሚጠየቀው ምንድነው? የሚጠየቀው አሁን በግርማዊነቱ ስም በልጆቹ ያለውን ገንዘብ በሙሉ ለድርቅ ቀበሌዎች እንዲውል ነው የሚፈለገው። መሰረቱ ይህ ነው። የመንግስት ሳይሆን በግል የተያዘው ብቻ ነው ለዚህ እንዲውል ነው የሚፈለገው። ጃን ሆይ የሚፈለገውን አሁን ላለው ችግር በሀገሩ ባንክ የተቀመጠው ገንዘብ። አቶ ዮሐንስ ገንዘቡ በሙሉ ለዚህ እንዲውል የግርማዊነቱ የልጆቹም የት ባንክ ነው የሚቀመጠው አለ ወይ? አቶ ዮሐንስ የለም፣ አንዳንድ ሰነዶች ተገኝተዋል። ግርማዊ ጃን ሆይ አሁን ለምሳሌ ዙሪክ ባንክ ኮሜርሻል አሁን እንዳስረዳነው አንዳንድ ሰነዶች ተገኝተዋል። ለምሳሌ በእነዚያ ሰነዶች አንዳንድ ተቀማጭ ገንዘብ ተገኝቷል። ጃን ሆይ የት? አቶ ዮሐንስ ዙሪክ ባንክ፣ ናሽናል ሲቲ ባንክ፣ ኒውዮርክም ተገኝቷል። ዌስት ሚኒስቴር ባንክም ተገኝቷል። ጃን ሆይ ዙሪክ ያለውን ገንዘብ አግኝተህ የለም? አቶ ዮሐንስ አዎ ተገኝቷል፣ ብቻ የደርግ ተወካይ የቆየ ነው። አቶ ዮሐንስ አሁን የሚጠየቀው ግርማዊ ጃን ሆይ ትንሽም ቢሆን ትልቅም ቢሆን ለዚህ ለድርቅ ለተመታው ሀገር እንዲውል በማሰብ ነው። ጃን ሆይ ትልቅም ትንሽም እዚያ ባንክ እንዳለ ለማስታወቅ። አቶ ዮሐንስ አንዱ ለመጠየቅ ነው። ሁለተኛው ራስ ምሩ ተጠይቆ መልሱ በኋላ ቢሆን አይሻልም? ልኩ ታውቆ ከዚያ የሚሆነውን ነገር ደግሞ ብታደርጉ አይሻልም? መጀመሪያ ጥያቄው ይሁን፣ ያ ሲመጣና ሲታወቅ ልኩ እንግዲህ ደግሞ የሚመጣውን የሚቀርብም ቢሆን ምን አለ? ከዚያ ወዲያ ብታደርጉት አይሻልም ወይ? የደርግ ተወካይ በዚሁ መንፈስ ነው የተዘጋጀው። ራስ ምሩ አሁን ማነባበራችሁና መጠየቁን ነው እንትን የሆነው። የደርግ ተወካይ የለም አልተነባበረም። የመጀመሪያ በአማርኛ የተገለጸው በጠቅላላው ግርማዊነታቸው ለኢትዮጵያ ሕዝብ። ጃን ሆይ ምን? የደርግ ተወካይ
ግርማዊነቶ የመጀመሪያው አሁን በአማርኛ የተገለጸው ነገር በአጠቃላይ በውስጥም ቢሆን በውጪ በግርማዊነቶ ስም ሆነ በቤተሰቡ ያለ ቋሚም ሆነ ተንቀሳቃሽ ንብረት አሁን ኢትዮጵያ ለደረሰባት ጉዳት ማሻሻያ እንዲውል በአጠቃላይ ፈቃዶ መሆኑን የሚገልጽ ብቻ ሲሆን ሌሎቹ በእንግሊዘኛ የተዘጋጁት ለምሳሌ ቀደም ብለን ባገኘናቸው ማስረጃ መሰረት የተጠቆመ ጃንሆይ የተዘጋጀው ምንድነው? የደርግ ተወካይ እንዲህ ነው የተዘጋጀው እንደ መሰለኝ ገልጸውታል። ለምሳሌ ኢንግላንድ በዌስት ሚኒስተር ባንክ፣ አሜሪካም እንዲሁ ደግሞ ዙሪክ የአራት ባንኮች የተለያየ ሂሳብ እንዲያዙ ማስረጃ ተገኝቷል። ግን ይህ ማስረጃ ቀደም ብሎ ገና ጃንሆይ ባንኮች ተገኝተው የለም? የደርግ ተወካይ አዎ። ጃንሆይ የተገኘው ምን ይላል? የደርግ ተወካይ የተገኘው ገንዘብ መኖሩን እንጂ ምን ያህል ገንዘብ መኖሩን የሚያስረዳ አይደለም። ደግሞ ቆየት ያለ ጃንሆይ እኮ ምን ላደርግ መሆኑን? አቶ ዮሐንስ አሁን እንግሊዘኛው ደብዳቤ የሚለው ምንድነው? ግርማዊ ጃንሆይ በእናንተ እጅ በግርማዊነታቸው በግርማዊት በልጆቹ ስም ያለው ሂሳብ አስታውቁን ነው። ጃንሆይ ለመጠየቅ አቶ ዮሐንስ ለመጠየቅ አንድ እሱ ነው ግርማዊ። ሁለተኛው ደግሞ ጃንሆይ እኔ ምንም ቅር የሚለኝ አይሆንም። አቶ ዮሐንስ አንዱ እሱ ነው ደግሞ ከዚህ ቀደም ያስታውሱ እንደሆነ ጃንሆይ ህዝብ በረሃብ ሲሞት የምንራበት ምክንያት ከተገኘ በደስታ የምናደርገው ነገር ነው እንጂ ሰው ከእግዚአብሔር የሚሰውረው ነገር የለም። የሆነው ሆኖ የሀገሩ ህዝብ በምንም አይነት እሱ የሚሰማው ለኛም ይሰማናል። ራስ ምሩ ጥያቄው ተነባበረ መሰለኝ። ጃንሆይ አዎ ግልጥልጥ ያለ ነገር ይሰራ። ራስ ምሩ አስቀድሞ ይጠይቅና የገንዘቡ ልክ ይምጣን የምለው ከዚያ ወዲያ የምታደርጉት ሁለተኛ ጉዳይ ይሁን የምለው እኔ አይሻልም? የንጉሱና የደርጎቹ ዝግብ እንደቀጠለ ነው። የንጉሱ እድሜ ተጨምሮበትና በደርጉ በኩል በተለያዩ የውጭ ባንኮች ንጉሱ ደብቀው አስቀምጠውታል ያሉትን 11 ቢሊዮን ብር ለመቀበል መጓጓት ተጨምሮበት መግባባት የሚባል አጠገባቸው አልደርስ ብሏል። ንጉሱ በታሰሩበት በአንዱ ቀን እንዲሆነ ሻለቃ አጥናፉ አባተ ንጉሱን ማነጋገር ፈልጋለሁ በማለት ወደ ክፍላቸው ገባና ጃንሆይ እኛ ከውጭ ያሉትን ገንዘብ ቢሰጡን ይሄን ያህል ባልታሰሩ ነበር አላቸው። ንጉሱም የምን ገንዘብ በማለት ጠየቁት። በዓለም ጋዜጣ ተገልጿል አንብቤ ነው በማለት መለሰ። ንጉሱ ፊታቸው በቁጣ ተለዋውጦ ለመሆኑ ማንበብ ትችላለህ እንዴ በማለት መልሰው ጠየቁት። ሻለቃውን በንዴት ክፉ ሽማግሌ ብሎ እየተነጫነጨ ከአጃቢዎቹ ጋር ተመልሶ ሄደ። ንጉሱን ለማሳመን ከደርግ በተመረጡና ይቀርባቸዋል በተባሉት ራስ ምሩ አቶ ተፈራ ወርቅ፣ አቶ ዮሐንስ በደርግ በኩል በቀረበው ከስዊስ ባንኮች ገንዘብ ይዙር የሚል ሰነድ ላይ እንዲፈርሙ ጥረቱ እንደቀጠለ ነው። ንጉሱ እድሜያቸው እንደገፋ በሚያሰብቅ ሁኔታ ቀድሞ የጠየቁትን መልሰው መላልሰው ይጠይቃሉ። ተስማሙ ሲባሉ ነገሩን ከመነሻው ይጀምሩታል። ሁኔታው ሁሉ እዛው በዛው ቀጠለ። አለ የተባለው ገንዘብ ማስረጃው ቢገኝም ገንዘቡ ገና ሲቀመጥ የተያዘው ሂሳብ እንጂ ዛሬ ያለውን ትክክለኛ ነገር የሚያስረዳ ባለመሆኑ ሂሳቡ እንዲታወቅ ጃንሆይ የምን ገንዘብ? ደርግ ከታወቀ ዘንድ ያው ሂሳብ ደግሞ ካለበት ቦታ ወደ ኢትዮጵያ ናሽናል ባንክ እንዲዛወር የሚል ነገር ነው። ልዑል ራስ ምሩ ሁለቱም እንዲፈጸም ነው የምትሉት? ደርግ ሁለቱም አንዴ መሆን አለበት። እንግዲህ እዚህ ላይ እንዴት ነው እየቀደምን እኛ ራሳችን እየመጣን ግርማዊነታቸውን ከማስቸገር አንደኛ ባንኩ ራሱ ሂሳቡ እንዲያስታውቅልን ነው። ሁለተኛ ደግሞ ያሳወቀን ባንክ ደግሞ ይነስም ይብዛም ለህዝቡ እርዳታ እንዲውል የግርማዊነታቸውን ፍቃድ የጠየቅንበት ነው። እነዚህ ሁለት ደብዳቤዎች አንድ ጊዜ እንዲፈረሙ ነው። ጃንሆይ እኮ ተጠየቀ ወይ? ደርግ ይኸው አዘጋጅተናል። ጃንሆይ እንዲጠየቅ ደርግ አዎን እና ያ የሚጠየቀው ደግሞ ለህዝቡ እርዳታ እንዲውል። አቶ ዮሐንስ ግርማዊነቱ እንዲረዳው ያስፈልጋል። ጥያቄው ሁለት ነው። አንዱ ሂሳቡ ተጣርቶ ይምጣ ነው። ጃንሆይ አይደለም፣ አሁን የሚያስፈልገው እዚያ ባንክ ገንዘብ እንዳለና እዚያ ያለውን ገንዘብ እንዲያስታውቁ እንድንፈቅድ አይደለም። አቶ ዮሐንስ አዎን አንዱ እሱ ነው። ሁለተኛው ደግሞ ግርማዊ ጃንሆይ እንዲረዳው የሚያስፈልገው ያለው ሂሳብ ደግሞ ለዚሁ በድርቅ ለተመታው ቀበሌ እንዲውል ግርማዊነቱ እንዲፈርሙላቸውና በማስታወሻ መልክ እንዲያዝ ይፈልጋል ነው።
2 ነው ጥያቄው። ጃን ሆይ እኮ ያለንን ለማስታወቅ ሂሳብ እንዲታወቀን አይደለም? አቶ ዮሐንስ አንዱ እሱ ነው። ሁለተኛው ደግሞ የተገኘው ሂሳብ ለዚህ በድርቅ ለተመታው ቀበሌ እንዲውል ግርማዊነቱ እንዲፈርሙ የሚል ነው። ጃን ሆይ አለ ወይ? አቶ ዮሐንስ መቼም ከተገኘ እዚያ ይገባል፣ ካልተገኘም ይቀራል። ተፈራ ወርቅ እኔ እንደማውቀው በጃን ሆይ ስም በእኔም በኩል የተቀመጠ ገንዘብ የለም። ነገር ግን በሉል መኮንን ልጆች ስም የተቀመጠ ገንዘብ አለ። አሁን የሚፈለገው ጃን ሆይ በእርሶ ስም ያለ ገንዘብ በልጆቹም ስም ያለ ገንዘብ ቢገኝ በድርቅ ለተመቱት ቀበሌዎች እርዳታ እንዲውል ጃን ሆይ እንዲፈቅዱ ነው። ጃን ሆይ ባንኩን ለመጠየቅ ነው። ተፈራ ወርቅ መጀመሪያ ገንዘቡ ይጠየቃል። ባንኩ ይህንን ያህል አለ ካለ ጃን ሆይ እኮ ባንኩ እንዲጠየቅ አይደለም? ተፈራ ወርቅ አዎ። ጃን ሆይ ይህንን ማን ይጠላል? ህዝቡ የእግዚአብሔር ነው፣ የኛ አይደለም። ግን ለዚህ ህዝብ የተቻለንን እንድናገለግል እግዚአብሔር ከመረጠን ቢጠየቅ ምን አለ? አቶ ዮሐንስ ግልጽ ነው ግርማዊ ጃን ሆይ፣ ብቻ ሁለተኛው ጥያቄ ልዑል ራስ ምሩ አንዱ እንዲታወቅ፣ ሁለተኛው የተወሰነው ገንዘብ ግርማዊነቱ ፈቅደው ጃን ሆይ ገንዘብ እንዳለ አስታውቁን ብለን ለመጠየቅ አይደለም? ሁለተኛው ምንድነው? ልዑል ራስ ምሩ ፈቅደው ግርማዊነቱ ከዚያ ወደ ኢትዮጵያ መንግስት ይዛወር ብለው እንዲዛወር ነው። ጃን ሆይ ምኑ? ልዑል ራስ ምሩ ፈቅደው ግርማዊነቱ ያንኑ ገንዘብ ወደ ኢትዮጵያ መንግስት እንዲዛወር ተብሎ ተዛውሮ ጃን ሆይ ያስቀመጥነው ገንዘብ እንዳለ። ልዑል ራስ ምሩ የልጆቹም ቢሆን የሁሉም ቢሆን ነው የሚሉት። ጃን ሆይ በዚህ በችግር ህዝብ የሚጎዳበት ነገር የማይሰማኝ አይደለም። እግዚአብሔር ለዚህ ከመረጠኝ ይህን ያህል። ልዑል ራስ ምሩ አሁን እኮ የሚሉት እነሱ ቢስማማውትም ግርማዊነቱ ባይስማሙም ያንን ገንዘብ ወደ ኢትዮጵያ መንግስት ይዛወርና የተቸገረ ይረዳበት ነው። ጃን ሆይ የቱ ገንዘብ ነው? ልዑል ራስ ምሩ የልጆቹም ገንዘብ ቢሆን። ጃን ሆይ አለ ወይ? ታውቋል ወይ? ልዑል ራስ ምሩ የታወቀ ታውቆ ያልታወቀው እንዲጣራ አሁን አንድ ወረቀት እንዲጽፍ ነው። ጃን ሆይ እኮ የታወቀውን ማን ያቀርብልናል? ደርግ ግርማዊ ሆይ ቢኖር እንዲዛወር የለም ከተባለም የለም ነው አይደለም እንዴ? እርሶ ፈቃዶ ብቻ ነው የተፈለገው። እዚያ ቢኖር በእሱ ስምም በልጆቹ ስምም እዚያ ያለው ይታወቅ። ከታወቀ በኋላ ደግሞ ያለው 100 ብርም ይሁን ጃን ሆይ ያለውን ገንዘብ አስታውቁን ለማለት አይደለም? ደርግ ልዑል ጌታዬ ዋና አሁን ጻፊ ትእዛዝ እንዳስረዱት እኔ ባየሁት ወረቀት ውስጥ ያሉት ሂሳቦች የልዑል መኮንን ልጆች ሆነ በጃንሆይ ስም ያለ ሂሳብ እስካሁን አላየንም። አንዱ ብቻ ይህ ያለው ባንክ ድሮ የቆየ አንድ መዝገብ ስለተገኘ እንዳለ አስታውቁን የሚል ደብዳቤ ተጽፎ ለማረጋገጥ። ጃንሆይ የሚፈለገው ይህንን እንድል ነው ወይ? ደርግ አንድ እሱ ነው ግርማዊ ጃንሆይ። አንደኛው ደብዳቤ ባንኮቹ ጋር ያለው ሂሳብ በጃንሆይ ስም በእቴጌም በልጆቹም ስም ያለውን አስታውቁን ይላል። ሁለተኛው ደግሞ አሁን ከዚያው ጋር አብሮ እንዲፈረም የተዘጋጀ ይህ ከታወቀ ገንዘቡ ለኢትዮጵያ መንግስት እንዲዛወር የሚል የጃንሆይ ፍቃድን የሚጠይቅ ነው። ጃንሆይ እኮይቱ ገንዘብ የማንን ገንዘብ ነው? አቶ ዮሐንስ ግርማዊ ጃንሆይ የኢትዮጵያ መንግስት ገንዘብ አይደለም። በግርማዊነቱ በግርማዊት በልጆቹ ስም ያለ ገንዘብ ነው በባንኮቹ። ጃንሆይ የት ነው ያለው? የት ነው የተቀመጠው? አቶ ዮሐንስ ዙሪክ። ጃንሆይ ዙሪክ እዚያ የተቀመጠ ገንዘብ እንዳለ አስታውቁን ለማለት። አቶ ዮሐንስ አዎን አስታውቁን፣ እንግሊዝም ያገር ያለ አስታውቁን፣ ናሽናል ሲቲ ባንክ። ጃንሆይ የት አለ ወረቀት? አቶ ዮሐንስ ግርማዊነቱ እንዲረዳው ነው። አንድ እሱ ነው። ሁለተኛው ደግሞ የሚገኘው ገንዘብ ትንሽም ቢሆን ለኢትዮጵያ ሕዝብ እንዲውል ነው። ጃንሆይ እኮ ተጠይቆ አይደለም ወይ? አቶ ዮሐንስ አንዱ ለባንኮቹ ጥያቄ ነው፣ ሁለተኛው ደግሞ እንዲዛወር ነው። ግርማዊ ጃንሆይ ሁለት ጥያቄ ነው። ጃንሆይ እኮ ሁለቱም ጥያቄ ቢሆን ባንክ ነውና ጥርት ባለ መንገድ እንዲሄድ እዚያ ባንክ እንዳለ ዛሬ ኢትዮጵያ ሕዝብ ረሃብ ላይ ያለ አይሰማንም አንልም። የሚሰማን የኛው ጉዳይ ነው። ይኸው ብቻ የሚጻፈው መልክ ያለው ወረቀት ይቅርብና የውጪ ባንክ ነውና የሚያጣራው ያጣራ። ዞሮ ዞሮ በኢትዮጵያ ሕዝብ የምንለውጠው ነገር የለም። አቶ ዮሐንስ ሁለተኛ ጥያቄ አለች። እሷ ደግሞ እንዳትዘለል ያስፈልጋል። ሁለተኛው ጥያቄ ባንኮች ውስጥ ያሉ ገንዘብ ወይንም አክሲዮኖች ለኢትዮጵያ ሕዝብ እንዲውሉ ግርማዊነቱ እንዲፈቅድና ጃንሆይ ተጠይቆ ነው ሳይጠየቅ
አቶ ዮሐንስ ሳይጠየቅ ነው ብለው የሚጠይቁት የለም ይረዱት ብዬ ነው። በኋላ ይህ ነው ያ ነው እንዳይባል ግርማዊነቱ እንዲያውቁት ነው። ሳይጠየቅም ግርማዊነቱ ፍቃዶ ማስታወሻ እንዲፈረም ነው የተፈለገው። ጃንሆይ የባንክ ነገር ተፈራ ያውቋል። የሚጻፈው ነገር ያልተሰናከለ ይሆን እንጂ እኛ በህዝባችን የምንለውጠው ነገር የለም ምንም። አቶ ዮሐንስ ብለውታል እኮ ግርማዊነቱ ባለፈው ቀን ያለም የሌለም ያው ካመጣችሁልና አስፈላጊውን እናደርጋለን ብለው ግርማዊነቱ አረጋግጠዋል። ጃንሆይ ዛሬ ሌላ ምን ይፈልጋል? አቶ ዮሐንስ እሱን አዘጋጅተው ነው የመጡት አሁን። ጃንሆይ ተመልሰው ማለትህ ነው ለመጠየቅ? አቶ ዮሐንስ የለም ሁለት ነው ግርማዊ ጃንሆይ፣ አንዱ ጥያቄ ነው፣ ሁለተኛው ሂሳብ እንዲዛወር ነው። ልዑል ራስ ምሩ ነገርጉ ለግርማዊነታቸው ሳይገባቸው ይቀር አይመስለኝም። አሁን የምንነጋገረው ሁሉ ሳይገባውት ይቀር አይመስለኝም። ነገር ግን የልጆቹን ሁሉ አስረክቡ ለማለት ይህ ነው ያስቸገራቸው ይመስለኛል። የደርግ ተወካይ ጥያቄ ነበረኝ። ግርማዊነቱ እንዴት ነው ለምሳሌኛ ራሳችን በውርስ በእቴጌ በሉል መኮንን ልጆች በሉል ሳለ ስላሴ ስም ገንዘብ መኖሩን አውቀናል፣ አረጋግጠናል። ብዛቱ ይህ ነው አይባል እንጂ ግርማዊነቱ በልጆቹ ወይንም በልጅ ልጆቹ ስም ያለው ገንዘብ ለዚህ በድርቅ ለቀበሌው እንዲውል ፈቃደኛ ኖት ወይ? ጃንሆይ እኮ ለልጆቹ ምን የሚሆን ገንዘብ ነው ያስቀመጥ ነው? እኛ የሰጠናቸው ነው ወይስ የራሳቸው ነው? በምንም አይነት አሁን እኮ ግልጥ ብሎ ይሆን እንጂ ለኢትዮጵያ ሕዝብ ችግር ላይ የምለውጠው የለኝም ብዬ እኮ አጠቃልዬ ነው የተናገርኩት። የማሻሽለው ነገር የለም። ልዑል ራስ ምሩ የሚሉት ደርጎቹ እንደዚህ ይመስለኛል። አሁን ሁሉንም ያለውን ግርማዊነቱ ያስታውቁን፣ እኛ ላይ ይዘዙልን፣ ወደ መንግስት ይግባ። ለሌላው የሚሆነውን አኳኋን ሁሉ እኛ አይተን በኋላ እንወስናለን አይደለም የምትሉት? ለልጆቹም የሚሆነው እኛ አይተን እንወስናለን። አሁን ግን ሁሉንም ለኛ ይዘዙልን ነው። ጃንሆይ እንድናስታውቅ የሚፈለገው ዙሩክ ያስቀመጥነው ገንዘብ እንዳለ እንድናስታውቀው አይደለም። ልዑል ራስ ምሩ እንዲያውቁት ብቻ አይደለም። ጃንሆይ ታዲያስ? ልዑል ራስ ምሩ ያንኑም እንዲሰጠን ነው የሚሉት እነሱ ለመንግስት ገቢ እንዲሆን። ጃንሆይ እኮ እዚህ ብቻ ያስቀመጥነው ካለ ይህንንም አልከፍልም። ልዑል ራስ ምሩ ጃንሆይ ይህንንም ዛሬ ለኢትዮጵያ ሕዝብ ችግር ቆርሰን የምናስቀረው የለም፣ ብቻ ጥርት ያለ አጻጻፍ ባንኮች ናቸውና። ልዑል ራስ ምሩ ቆርሰን የምናስቀረው የለም ካሉ ግርማዊነቱ እንግዲያው እንዳቀረቡት ሁሉ እንዳሁኑ መወሰንና መፈረም ነው የሚያስፈልገው። ጃንሆይ ምኑን ያስታውቁን ለማለት? ልዑል ራስ ምሩ አንዱ አስታውቁን፣ ሁለተኛው ወደ ኢትዮጵያ መንግስት ይዞር። ጃንሆይ አስታውቁን እንበልና እንዳለ አዛውሩ እንበል። አቶ ዮሐንስ አዎ ይህ ነው። ልዑል ራስ ምሩ የታወቀም አለኮ። ጃንሆይ ቀላል ነገር ነው፣ ማንን ማይሸፍጠዋል? አቶ ዮሐንስ ቢገኝ ትንሽም ትልቅም ቢሆን። ጃንሆይ አለ። ተፈራ ወርቅ አለ። እሱ በሉል መኮንኖችና በሉል ሳለ ስላሴ ስም እንዲሁ አንዳንድ ሺህ ይሁን ሁለት ሺህ ይሁን ያለው። ጃንሆይ እኮ ያለ ልጆቹ የተሰጠ ገንዘብ እኮ ነው። ደርግ ሁለቱ ጋር የልጅ ልጆቹ ሂሳብ መሆኑንማ ማስረጃው አለ። አንዱ ዌስት ሚኒስተር ባንክ፣ ሌላኛው ናሽናል ሲቲ ባንክ ነው። ጃንሆይ ከሰጠውስ በምን ዓመተ ምህረት ነው? ከየት ያመጣ ነው? ያንን የተሰጡትን ገንዘብ ይውረሱ ነው የሚባለው? ጥርት አድርጎና አምጡልኝ። ልዑል ራስ ምሩ የተጣራ ነው። የልጆቹም ገንዘብ ቢሆን የእርሶ ገንዘብ ነውና ያው ጭምር ይወሰዳል ነው የሚሉት። ጃንሆይ ምን በወጣቸው? ደርግ የኢትዮጵያኖች ገንዘብ ነው፣ የልጆቹ አይደለም። ጃንሆይ ልጆቹ ከኢትዮጵያዊነት ተፍቀዋል? ደርግ ግርማዊነቱ አሁን በልጆቹ ስም በውጭ ሀገር ያለው ገንዘብ እርሶ በሚያዙበት ወደ ኢትዮጵያ እንዲመለስ ፈቃደኛ ኖት አይደሉም? ይህንን እንዲመልሱልኝ ብቻ ነው የምለምነው። ጃንሆይ እኮ ይወረሱ። ደርግ ልጆቹ ይህን ገንዘብ አያውቁትም፣ ግርማዊነቱን የሚያውቁት። ጃንሆይ እኔ በእነሱ ገንዘብ የማዘው የእነሱ ወኪል ሆኜ አይደለም፣ ባለቤቱ እነሱ ናቸው። እዚህ ላይ ምን ላርግ ታዲያ? ደርግ ስለዚህ በእነሱ ስም ያለው ገንዘብ ወደ ኢትዮጵያ ተመልሶ መንግስት እንዲገለገልበት ፈቃደኛ ኖት ወይንስ አይደሉም? ጃንሆይ
ጃንሆይ የማዝበት ነው? ደርግ ግልጽ ነገር እኮ ነው። ሞግዚት ከሆኑ ባላደራ ከሆኑ የሚያዙበት እርሶ ኖት። ጃንሆይ ሞግዚት የነበርኩበት ጊዜ አልፏል። ደርግ ሞግዚት የነበሩበት ጊዜ አላለፈም። ልጆቹም ቢሄዱ አያገኙትም። ጃንሆይ ሞግዚትም በሆን በምን ምክንያት ይወሰድባቸው? ደርግ ምክንያቱ ተነገሩት እኮ። የኢትዮጵያ ሕዝብ አሁን ያለው በታላቅ ችግር ላይ ነው። ገንዘቡ መጥቶ ሕዝቡ ይጠቀምበት። የልጆቹ ጉዳይ ደግሞ ሁለተኛ ጥያቄ ነው። ጥያቄው ገንዘቡ እንዲመጣ ያድርጉልን። ጃንሆይ የምፈቅደው ምንድን ነው? ደርግ ስጧቸው ብለው። ጃንሆይ የልጆቹን ገንዘብ በምን ምክንያት ልቅጣቸው? ደርግ እነሱ አስረድተውናል። ገንዘቡ ስም ሆነባቸው እንጂ ገንዘቡን አያውቁትም። ጃንሆይ ሆነባቸው አትበል፣ እኔ ከፍዬ ሰጥቻለሁ። አሁን ችግር ከመጣ በፊት የሆነ እንደሆነ ባለገንዘቦቹ እነሱ ናቸው። በእኔ ስም ሆነ ማዝበት ተገኝቶ እንደሆነ የሚያዙበት ነውና ይሰጠን ካላችሁ ከኢትዮጵያ ሕዝብ የሚበስብኝ የለም። እኔንም እንደፈጠረኝ ሕዝቡንም እንደፈጠረው በሕዝቡ ጨቅንበት እንደሆነ እግዚአብሔር ያውቃል። ደርግ እኔ ብቻ ልገልጽ የወደድኩት ሕዝብን ወደ ጭካኔ ባንገፋፋው ጥሩ ነው። እስካሁን ድረስ በጣም አንክሮና በጥሞና የሚያስብ ሕዝብ ነው። ጥሩ ነው፣ እግዚአብሔር ይስጥልኝ። ጥብቅ ሚስጥር ከቀድሞ ንጉስ ጋር ጥቅምት 9 ቀን 1967 የውይይት ውጤት ፍሬ አልባ ከሆነ በኋላ ደርግ ንጉሱ በውጭ ሀገር ያካበቱትን ገንዘብ ወደ ብሔራዊ ጥቅም እንዲመልሱ ቢጠየቁም ፈቃደኛ አለመሆናቸውን ገለጹ ሲል መግለጫ ወጣ። ቀጥሎም ደርግ ከህዝቡ ድጋፍ ያጣው በንጉሱ በህይወት መኖር ነውና መገደል አለባቸው ተባለ። በዚህ መሰረት ነሐሴ 17 ቀን ከሚቀመጡበት ወንበር ስር ኤሌክትሪክ በማገናኘት ለመግደል ተሞክሮ ሳይሳካ ቀረ። በድጋሚ ነሐሴ 19 ቀን በግድ በገዳይ ኪኒን ለመግደል የተደረገው ሙከራ በእሳቸው አሻፈራኝ ባይነትና በመጮህ ሰው ስለጠሩ ሳይሳካ ቀረ። በመጨረሻም የነበረውን የግድያ ሁኔታ በጊዜው ቦታው ላይ የነበሩ ማኞች ለልዩ አቃቤ ሕግ ምስክርነታቸውን በእንዲህ አይነት መልኩ ነበር የገለጹት። ጃንሆይ የታሰሩበት ቤት መጀመሪያ ስትገባ አንድ ሳሎን ክፍል አለ። ይህ ሳሎን ሁለት ዘቦችና የእሳቸው አሽከሮች የሚቀመጡበት ነው። እሱን አልፎ ከፊት ለፊት የጃንሆይ መኝታ ቤት አለ። ከሳሎን በስተግራ መጸዳጃ አለ። በስተቀኝም የተረኛ መኮንን መኝታ ክፍል አለ። የቤቱ ይዘት ይህንን ይመስላል። አሽከሮቻቸው እዛ ማደራቸውን እንጂ በየትኛው ክፍል እንደሚያድሩ በግል አላስታውስም። የሳሎን በር መለስ ይላል እንጂ በቁልፍ አይቆለፍም። ጃንሆይ መኝታ ቤታቸውን ሲፈልጉ ራሳቸው ይቆልፉታል። ካላስፈለጋቸው ያለ ቁልፍ ይዘጉትና ያድራሉ። ከሳቸው መኝታ ክፍል ወደ ሳሎን የዘበኞች ወንበር አለ። ጃንሆይ ሰውን መጥራት ከፈለጉ ዘበኛውን ይጠሩና አለቃህን ጥራልኝ ይሉታል። ይጠራላቸዋል። አስፈላጊውን ከመኮንኑ ጋር እንጂ ከዘበኛው ጋር አይነጋገሩም። የግል አሽከሮቻቸው ግን የሚተኙት ጃንሆይን ካስተኛዋቸው በኋላ ነው። እኔ በቀን 20/12 ወር 67 ዓመተ ምህረት ጠዋት 2 ሰዓት ገብቼ በጥበቃ ቦታዬ ነበርኩ። ማታም ከመኮንኑ መኝታ ቤት ተኝቼ ማለትም ጋደም ብዬ መጽሐፍ ሳነብ ነበር። ጃንሆይም የብስራት ወንጌል ሬዲዮ ዜና ካዳመጡ በኋላ በሰላም መኝታ ቤታቸው ውስጥ ነበሩ። ከምሽቱ 3 ሰዓት ይሆናል በግምት ራታቸውን አቅራቢዎቹ አቅርበውላቸው በልተዋል። ከዚያ በኋላ ሰዓቱን አላስታውሰውም። ሻለቃ ዳንኤል አስፋው እንዳለ ገላንና ሻለቃ የጎራው የሚባል ይመስለኛል፣ ሶስተኛውን በደንብ አላስታውስም፣ መጡና የውጭ በር ማን እንደከፈተላቸው አላውቅም፣ ግን ዘበኞቹ ስላሉ እነሱ ከፍተውላቸው ይሆናል ብዬ እገምታለሁ። በቀጥታ ወደ ሳሎን ገቡ። የሳሎን ውስጥ ዘበኛ ከነበሩበት የመኮንኑ መኝታ ክፍል እነ ሻለቃ አስፋው መጡ አለኝ። ከዛ ብድግ ብዬ እነሱ ወደ ቆሙበት መኝታ ክፍሉን ከፍቼ ወጣሁኝ። ሶስቱም ሰዎች ቆመው አየሁና ሰላምታ ሰጠዋቸው። መጀመሪያ እንዳለ ገላን የጃንሆይ መኝታ ቤት በር ከፍቶ ሊገባ ብሎ ነበር የደረስኩበት። በኋላ ምንም ሳያናግረኝ እንዳለ ገላን በሩን ከፍቶ ሲገባ ተከትሎ ዳንኤል አስፋው ከሻለቃ የጎራው ጋር ገቡ። በሩን ዘጉት። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ።
ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።